ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎች ዛሬ መጥተዋል። የመጡትን ማይዳ እንግዲህ ያው ብዙዎቹ አይሁን አይደረግ እንደዚህ አይነት ቪዲዮ አይሰራ በሚሉት ነው። እንግዲህ ምትል ታውቃታላችሁ የሆነ ነገር አታድርጊ ከተባለች በተለይ ማለት ነው ይብስባታል። እና በዛ ላይ ደግሞ እንደዚህ አይነት ነገሮች ላይ በጣም ብዙዎቻችን እንደዚህ አይነት ላይፍ አሳልፈናል። ነው እንደዚህ አይነት ላይፍ አሳልፈናል ስላችሁ ለምሳሌ ቤስት ፍሬንድ ናቸው የተባሉ ሰዎች እንደዚህ እኮ ተደርጓል እንደዚህ ናቸው ሲባሉ አይ ከተባለና አይቀር ሰዎች ካሉን አይቀርማ በቃ እንደዚህ አይነት ነገር እንቀይረው ብለው የቀየሩ በፍቅርም ደግሞ ረዥም ዓመት እንቆያለን ከዛ የሆነ ጊዜው ሲደርስ ደግሞ ወደ ትዳር እንገባለን ብለው ያሰቡ ሰዎች ደግሞ ሰው አይ እነሱ እኮ እንደዚህ ነገር አድርገዋል ምናምን ሲባሉ ደግሞ ወደዛ ስሜት ተገፋፍተው ከአሰቡበት ወይ ደግሞ ካቀዱበት አላማ ሳይደርሱ ወደ ሌላ አይነት ስሜት ተገፋፍተው ሴቶች በተለይ በልጅ ተጠምደው የቀሩ ሰዎች አሉ። እና ደግሞ እውነቱን ለመናገር ፍቅረኛሞች ወይ ደግሞ ባለትዳሮች እንደነበሩት አይቀጥሉም። ልጅ ሲወለድ ወይ ፍቅር ይጨምራል ወይ ፍቅር ይቀንሳል ወይ ደግሞ ብዙ ውዝግቦች ውስጥ ይገባሉ። ይሄ የማይደበቅ ነገር ነው። በተለይ እኛ ሴቶች ላይ መጀመሪያ ቦይፍሬንድ ሳይኖራችሁና ሲኖራችሁ ያላችሁ ነገር ከዛ ደግሞ ትዳር ላይ ስትገቡና ሳትገቡ ያላችሁ ነገር ልጅ ስትወልዱና ሳትወልዱ ያላችሁ ነገር እያንዳንዳችን ስሜቶች ከየጊዜያቱና ከሁኔታው ጋር የምንከረባበት ሰዎች ነን። ወንዶች ብሩኬ እንዳለው ለእኔ ችግር የለውም ወንድ ልጅ ነኝ ብሏል። ወንድ ልጅ ላይ ፍቅረኛ ኖረው አልኖረው ትዳር ያዘ አልያዘ ለሱ ኖርማል ነገር ነው ነው። ሴቶች ግን ኔቸር ነው ተፈጥሮ ነው። ተፈጥሮ በራሱ የሚቀያይረን ነገር አለ። አይታችሁ ከሆነ በየወሩ ራሱ የሚቀያይራቸው አቀያየሮች አሉ። ስለዚህ ማንም ወንድ ላይ ላንቺ ማያስብ ከሆነ አንቺ ማይወድሽ ከሆነ ወደፊት ፊውቸር ማያስብሽ ከሆነ ምናምን አይደለም አብረን እንተኛ አብረን የሆነ ነገር እናድርግ ብለሽ ሳትዩ ያስጨንቆሽ ራሱ በሚፈልገው መልኩ ማድረግ ይችላል ማለት ነው። ያን ስላችሁ ምንድነው ወንዶች ፈልገው የሚያጡት ነገር የለም ነው። ሴቶችም እንደዛው ማናችንም የፈለግነውን ነገር በእጃችን ማስገባት እንችልበታለን። እናንተ ራሳችሁ ብዙ ነገር በእጃችሁ አስገብታችሁ አታውቅም። እኔ የፈለግኩት ነገር ካለ በጊዜ ሊረዝም ይችላል፣ ዋጋ ሊያስከፍለኝ ይችላል ወይ ደግሞ በሆነ ነገር አድርጌ አግኝቻ ቃለሁ ማለት የምፈልገውን ነገር ይሄ ከፍቅር ጋር ወይ ደግሞ ከሌላ ግንኙነቶች ብቻ ሳይሆን ብዙ ነገሮችን ማለት ነው። ግን አንዳንድ ነገሮች ካገኛችሁት በኋላ የሚሰለቻችሁ የሚያስጠላችሁ ነገር የለም። የምትፈልጉት የነበረ ነገር ይህን ነገር ባገኘው የኔ በሆነ ብላችሁ ከዛ እናንተ ካደረጋችሁት በኋላ ወይ ደግሞ የሆነ ነገር ካገኛችሁ በኋላ የሚደብራችሁ ነገር ወይ ደግሞ በጣም ስትጓጉለት የነበረ ነገር ይሁን እንዴት አድርጌ ላስረዳችሁ? ይህ ስላችሁ ከፍቅር ጋር የተያያዘው ደግሞ እዚህ ጋር አሁን ስለ ባልና ሚስት ስለ ሌላ ነገር ብቻ አይደለም። በጣም ብዙ ነገር ልጅ ሆነን ይህን ነገር ስልክ አሁን ለምሳሌ ስልክ ብንይዝ በተን ስልክ ይዛችሁ ከነበረ ተች ስልክ ቢኖር ብላችሁ አስባችሁ ተች ስልክ ሲኖራችሁ ምንም ያለመሰላችሁ በቃ በጣም ብዙ ነገር በአጠቃላይ ና ባለፈውም በጣም ብዙዎቻችሁ አስተያየት ሲሰጡ ነበረ። ምንድን ነው በየጊዜው እየተነሱ እሱም ስለ እንደዚህ አብረን እንኳን አናድርም እሷም ደግሞ እንደዛ የምትሰራው እያላችሁ ነበረ። ደግሞ ይኸውላችሁ እነሱ አብሮ አደሩ አላደሩ ለእኛ ምንም የሚፈጥርልን ለውጥ የለም። ኦኬ ለእነሱ ደግሞ የሚፈጥርላቸው በጣም ብዙ ለውጥ አለ ነው። ቅድም እንዳልኳችሁ ነው። ለምሳሌ ብሩኬና ቅምጥሌ ገና ብዙ ነገር ይቀራቸዋል። ልጅ ሲወለድ ነገ ዝም ብሎ አይደለም። ልጅ ሲወለድ እንደተወለደ ወይ ስራ ሰርቶ አያድግም ወይ የሆነ ነገር ወይ እናንተ የምትበሉትን ነገር ይበልቶ ያድጋል ምናምን የሚባለው ነገር አይደለም። ልጅ ብዙ ወጪ ያስወጣችኋል። ምናልባት ካደገ በኋላ እግዚአብሔር የመረቀው ልጅ ከሆነ ዋጋ ይከፍልላችኋል። ለእናንተ ውለታ ይከፍላል። ግን ገና መጀመሪያ ተወልዶ ሲያድግ ብዙ ነገሮችን ማድረግ ይጠበቅባችኋል ማለት ገና ተወልዶ ገና እንደተወለደ ነው ወጭ የሚጀመረው አይደለም። ተወልዶ ሆድ ውስጥ እንኳን እያለ የተመጣጠነ ምግብ ብሉ ለልጁ እንትን እንዲል ምናምን ይባላል አይደለም። ሶ እንደዛ ነው። እና ቅምጥሌ ደግሞ የሚገባው ይገባዋል፣ ማይገባው ደግሞ አይገባውም ማለት ነው። አንዳንድ ነገሮች የምትሰሪያቸው አንደኛ በዛው አንቺ ቪዲዮ ስትሰሪ ወይ ደግሞ በሰራሹ ቪዲዮ የምትማሪው ነገር አለ። የብሩኬ ማንነት የምታውቂው ነገር አለ። ራሽንም ታውቂበታለሽ። ብዙ ሰዎች ደግሞ ይማሩበታል። ማይማሩ ሰዎች ካሉ ምን ማድረግ አይቻልም። ግዴታ ደግሞ መማርም አይጠበቅባቸው። ምክንያቱም መማር ከፈለገ ሁሉም ሌላ ቦታ ላይ መማር ስለሚችል ማለት ነው። የግድ በሚሰሩት ቪዲዮ እኛ ምን እንማረው ደግሞ ሰዎች ምን ይማሩ ምን የምትሉ ሰዎች ካላችሁ እነሱ የግድ መምህር አይደሉም። የማስተማር ግዴታ የለባቸውም። እናንተም ከነሱ የመረዳት ግዴታ የለባችሁም። ኦኬ። ስለዚህ አለመስማት አለማየት መብት ነው። ከዛ ውጭ ግን እንዴት ነው እኛ ከዛ ምን እንማራለን ከዚህ ምናምን የሚባል ነገር የለም። መማር ከፈለጋችሁ በየቦታው መምህሮች ሞልተዋል። ቅምጥሌ ካወራችሁ ብዙ ወሬ፣ ብሩኬም ካወራው ብዙ ወሬ፣ አንድ ወሬ እንኳን ከያዛችሁ በቂ ነው። አመቱን ሙሉ ተምረን እንኳን ትንሽ ነው ምን ይዘው አይደለም ከአንድ ቪዲዮ ከ30 ምናምን ከ40 ደቂቃ ቪዲዮ ማለት ቀርቶ ማለት ነውና
ሶ ብሩኬ በመጀመሪያ ቴንኪው። ምክንያቱም ወንድ ልጅ ነው የሴትን ልጅ ባክግራውንድ መጠበቅ ያለበት እንጂ ሴት ልጅ ብቻዋን ጠብቃ ምንም የምታደርገው ነገር የለም። እኔ ወንድ ልጅ ነኝ፣ ችግር የለው ምንም ነገር ብናደርግ ምንም ነገር ቢፈጠር። እውነቱን ነው ብሩኬ ቢተኙ ለቃላቱ ይቅርታ አድርጉልኝና የሚነሳው አንድ ራሱ ነው። ከምትለግ ልጅ አለ ምን አለ ከዛ በኋላ ያለው ነገር እኔ አላረግዘውም ብሏል። እውነቱን ነው። እሷንም ታረግዘው ሆዷ ላይ 9 ወር ይቀመጣል። ከዛ ሲወለድ ያለው ነገር አስቡት። ሶ ድካሙ የእሷ እንጂ እሱ አይደለም። ምንም በቃ ለሱ እኔ ነኝ ነበር እንደውም ማስቸገር የነበረብኝ አንቺ ሳትሆኝ ብሏል። ኦፍ ኮርስ ብዙ ጊዜ ወንዶች ናቸው ፍላጎታቸው የሚጨምረው የሚፈልጉትም አሁን ነገር እንደዛ ምናምን ምክንያቱም በደንብ ስለማያስቡ ማለት ነው። ለሴቷ በደንብ ስለማያስቡ ሶ እና ደግሞ ትዝ ያለኝና የሳኩት ነገር ልንገራችሁ። የሆነ ጊዜ በሆነ በስራ መልኩ ነውና ከሆነ ልጅ ጋር ጓደኛ ስላችሁ ማንም ሰው ጓደኛ እንደምነው የስራ እንትናችን ትስስሩ ማለት ነውና ከዛ ይሄ የሆነ የሀበሻ አይደለም ፈርተን አይደል ያደግነው ብሏል ብሩኬ። በጣም ብዙ ጊዜ ወንድ ሆኖ ማለት ሴት ሆኖ ከወንድ ጋር ሲታይ የከሌ ሚስት ነሽ መባሉን ፈርተን ተሸማቀን ነው ያደግነው። ተከባብረን እና እንደዚህ አይነት ነገር ላይ ደግሞ ክብር ሌላውን ታዩና ቤተሰብን ብሏል ብሩኬ። ልክ ነው። በጣም ውርደት እኮ ነው በነገራችሁ ላይ ሳገቡ ልጅ ወልዶ እንትን ማለት አይ ነው ፍቅረኛሞች ናቸው ተፈቅዶላቸዋል ምናምን ቢሆንም ግን ደስ አይልም። የሆነ ስሜት አይሰጥም። ክብር የሚባል ነገር አለ። ስለዚህ ምንድነው እንደምትለይ ደግሞ እንዳለችው የሆነ ነገር ማድረግ የምንፈልግ መብታችን ነው ብላለች። መብታቸው ነው ኦፍኮርስ ምንም የሚገድባቸው የሚያግዳቸው ነገር የለም። 24 ሰዓት እዛ አንድ ቤት ናቸው። የፈለጉት ነገር የማድረግ መብት አላቸው። ሶ ምላችሁ ነው። ከዛ ምን ወሬ በጣም ይናፈሳል። ወይኔ እቺ ልጅ እኮ አፍቅራው ምናምን የሆነ አፍቅሯት ምናምን እየተባለ እየተወራ ነበርና ከዛ ልጁ በጣም እንትን ብሎበታል። ይሄ ነገር በቃ ወዷታል እሷ ጋር ፍቅረኛ ሞች ናቸው እና የሚባለው ነገር ስሜቱን የሆነ ወደ ሌላ ነገር ቀይሮታል መሰለኝና የሆነ ታይም ላይ እኔ ደግሞ በተፈጥሮ ሰው ምንም ቢል ምንም ነው የማይመስለኝ። እኔ ራሴ አልገኝበት እንጂ ሰው የፈለገውን ነገር ቢል ምንም ኬር የሚሰጠኝ ሰው አይደለሁም። ሶ ልጁ ምን አለኝ የሆነ ቀን አረሙ የሆነ ነገር እየተባለ ሰምቼ ምናምን አለኝ ማለት ነው። ከዛ ምንድነው ምናምን አልኩት። ደግሞ እኔ ልክ ቅምጥሌዋ ሚፍታ ወንድሜ ነው። ልክ ለሚፍታ የሚሰማኝ ስሜት የወንድምነት ነው። ከዛ ላንተም የወንድምነት ስሜት ቢሰማኝ ላይ ጠይቀቸው ጥያቄ አሰባችሁት። ከዛ አይ የሆነ ነገር እኔ ደግሞ ልጁ ጋር በቃ እንደ ወንድሜ ነው ማየው ምናምን ሌላ አይነት ምንም አይነት ነገር የለም። ከወንድም በላይ የስራ ባልደረባ በቃ በስራ የሚያገናኛችሁ ነገር አይደለ ይሄ የጎረቤት ልጅ የስራ የትምህርት ቤት ምናምን እንደዛ አይነት ነገር። ከዛማ አይ እንደዚህ አይነት ወሬ እየተወራ ነው ማለት ፍቅረኛሞች ናቸው ምናምን እየተባለ ነው። ስለዚህ ሰው ካወራ ይቀር ለምን ወደዛ ወደ ፍቅሩ አናመራ ማለት ማለት ነው። እና በጣም ነበር የገረመኝ ማለት አንዳንድ ሰዎች ለሰው ወሬ ሲሉ ህይወታቸውን ያበላሻሉ። ብሩኬ ምንድናለው ማንም ምንም ቢል አይመለከተኝም ለሰው ወሬ ብዬ አንቺንም ህይወት የኔንም ህይወት አላበላሽም ነው ማለት። ልጅ ስለተወለደ ፍቅራቸው ያቆማል ማለት አይደለም። ግን ብዙ አይነት እቅዳቸው ብዙ ፕሮግራሞቻቸው ግን ወደ ኋላ ይቀራሉ። ገባችሁ? ከልጅ በፊት የምታቀዱትና ከልጅ በኋላ የምታቀዱት ነገር ይለያያል። ሶ እና ልጁ ጋር ከአንዳንድ ነው ያቆምኩት ማለት በቃ የሆነ አለ አይደል ይሄ በስራ መልኩ የምትደዋወሉት ወይ ደግሞ የሆነ እንዴት ነው ብቻ በሰዓት በጣም ገርሞኝ በደንብ ነበረ የነገርኩት ልጁን ማለት ማንም ምንም ቢል ነው የሚመለከተኝ ስለ ሰው አይደለም የምኖረው። አንተ ስለ ሰው እኮ ነው የምትኖረው ሌላ ሰው ጋር እንትን ማለት ትችላለህ። ግን እነሱ ያወሩትና እኔ እና አንተ ምንም እንደዛ የሚያገናኝ ነገር የለው። እሱማ ልክ ነሽ ምናምን አለ ማለት ነው። እና ነገሩን እሱም በምን መልኩ እንደቀጠለ አላውቅም ማለት የውስጡን ራሱ ያውቃል። ግን የሆነ ነገሮቹን ልክ እንደፊቱ የሆነ የምትቀዳደሩ ነገር ሊኖር ይችላል እና እነሱ ነገሮች ቀንስ አድርጌ ስራዬን ብቻ የማጠናቀቅ እንትኑን ጨርሼ ያው እንደምታይ ዛሬ እዚህ ጋር ነኝ ማለት ነው። እና እንደዚህ አይነት ነገሮች አሉ። ሰው ብዙ ያወራል ግን መሆንን እንጂ መባደን አትፍሬን ይቅምጥል ማንም ምንም ቢያወራ ዶንት ወሪ የኔ ቆንጆ በጣም የሚወድሽ የሚያከብርሽ የሚያፈቅርሽ ባላለሽ ስለሱ ደግሞ እግዚአብሔር የተመሰገነ ይሁን። እንባ የመጣኝ ያለሽ ነበር የኔ ቆንጆ ፈታ በይልኝ እና ይመቻችሁ። ሁሌም ቢሆን በምትሰሯቸው ቪዲዮዎች አንዳንድ ነገሮችን ያገኛለሁ። ሌሎቹ ያገኙ አላውቅም። ለማንኛውም ወዳችኋለሁ ቤተሰብ። የሆነ እሺ የሚል ድምጽ አለ ትንሽ ረብሻል መሰለኝ። ያዶኖ ብቻ ነገ እንገናኛለን። ወዳችኋለሁ። መልካም ሲሆንላችሁ ባይ